ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የተመጣጠነ ምግብ አቅርቦት ዘላቂ ማድረግ እንደሚገባ ባለሙያዎቹ አሳሰቡ። በኢትዮጵያ ለዓመታት ጥያቄ ሆኖ የቀጠለው በምግብ ራስን ለመቻል በተናጠልና በፕሮግራም የሚመክሩ ጅማሮችና መነሳሳቶችን ተቋማዊ ቁመና እንዲይዙ ማድረግ ዘላቂነት ያለው የምግብ አቅርቦት እንዲኖር ባለሙያዎቹ አሳሰቡ። የኢትዮጵያ የግብርና ምርምር ኢንስቲትዩት ምግብና የተመጣጠነ የምግብ ደህንነት በሚል ርዕስ ዓርብ ጥር 8 ቀን 2018 ዓ.ም የምግብና የሥነ ምግብ ደህንነት ጉዳዮች በተመለከተ የዘርፉ ባለሙያዎች ተመራማሪዎች በተገኙበት የፓናል ውይይት ሲያደርግም ነው ማሳሰቢያውን ያቀረበው። በኢትዮጵያ ከ41 በመቶ በላይ የመቀንጨር ምጣኔ መኖሩ፣ የግብርና ምርት በሚያመርተው አርሶ አደር አካባቢ ያሉ ሴቶች በተመጣጠነ ምግብ እጥረት መጎዳት፣ በአገር አቀፍ ደረጃ በንጥረ ነገር የበለጸጉ ምግቦች ስብጥር አነስተኛ መሆን ጨምሮ በምግብ ደህንነት ዙሪያ መፍትሔ የሚሹ ጉዳዮች መኖራቸው ተገልጿል። በውይይቱ የተገኙና ለ62 ዓመታት ያህል በዘርፉ ልምድ ያካበቱ ተመራማሪ እና ገለልተኛ አማካሪ ብርሃነ ገብረ ኪዳን በሰጡት አስተያየት የምግብ ደህንነት በጥናት በምርምር ብቻ የሚፈታ አይደለም ብለዋል። በምግብ ራስን ለመቻል የምግብ ሉዓላዊነት ለማረጋገጥ የትምህርት፣ የጥናት ተቋማት፣ የግብርና ኤክስቴንሽን ባለሙያዎች በአንድ ላይ በማቀናጀት ተቋማዊ ሆነው ሊሰሩ ይገባል ሲሉም አስረድተዋል። ጥራት ያለውና ዘላቂ በንጥረ ነገሮች የበለጸገ ቀጣይነት ተደራሽ የሆነ ምግብ እንዲኖር መተባበር፣ መቀናጀት የሚገባ ቢሆንም በይፋውና በየቦታው የሚደረገውን አሰራር የሚያዋህድ አንድ አይነት ተቋማዊ መልክ ያስፈልጋል በማለት ለሪፖርተር ተናግረዋል። በቅርቡ በመንግስት በስንዴ ላይ የጀመረው ዘመቻ በአረንጓዴ ልማት የተጀመሩ መልካም ጅማሮች ጨምሮ በምግብ በአጠቃላይ በግብርናው ዘርፍ ዋነኛ ስራዎች ተብለው ተሻጋሪ እንዲሆኑ ተቋማዊ ማድረግ እንደሚገባ አክለው ተናግረዋል። ለምግብ ደህንነት መረጋገጥ ምላሽ አስፈላጊ ነው ከተባለ የትምህርት ስርዓት ተቋማት፣ የጥናት ተቋማት የሚከናወኑ ጥናቶች እንዲሁም የኤክስቴንሽን ስራዎች ሊቀናጁና በአንድነት ሊተገበሩ ግድ እንደሚልም አስረድተዋል። ተመራማሪው አክለውም በምግብ ደህንነት ላይ የተበታተኑ ነገር ግን አንድ ዓላማ ያላቸው ሀሳቦች አቅዶ የሚንቀሳቀስባቸው፣ ሊመራቸውና ሊሰራቸው የሚችል አንድ ተቋም እንደሚያስፈልግ ተናግረዋል። በሀገር ውስጥ ተበታትነው ያሉ ዩኒቨርሲቲዎች እያንዳንዳቸው አስተማሪ፣ ተመራማሪ እንዲሁም የኤክስቴንሽን ባለሙያዎች እንዳሏቸው ገልጸው ሁሉንም ወደ አንድ በማምጣት በምግብ ራስን መቻልና በንጥረ ነገር የበለጸጉ ምግብ ለማቅረብ የጋራ ርብርብ ያስፈልጋል ብለዋል። የምርምር ተቋማት፣ ኤክስቴንሽን ባለሙያዎች፣ ዩኒቨርሲቲዎችም በግብርና ዘርፍ የሚሰሩ ተቋማት በጋራ ተቀናጅተው መስራት ካልቻሉና ተቋማዊ ቁመና ካልያዙ በየፊናው ጉልበት ከማፍሰስ ባለፈ ውጤት ግብ እንደማይመታ ተናግረዋል። የኢትዮጵያ ግብርና ትራንስፎርሜሽን የፖሊሲ ዳይሬክተር ረታ ዋጊሪ የምግብ ስርዓቱን ለማረጋገጥ የፖሊሲ ፕሮግራሞች ወጥነት እንዲኖራቸው በማድረግ በዚያው ልክ ተጠያቂነት ያስፈልጋል ብለዋል። መንግስት በርካታ ኢኒሼቲቮችንና ፕሮግራሞችን በዘርፉ እየተገበረ መሆኑን ጠቅሰው፣ ይሁን እንጂ እነዚህን ተቋማት አድርጎ ማስቀጠል የተጀመሩ ፕሮግራሞች ዘላቂ እንዲሆኑ ለማስቻል የአቅም ግንባታ ድጋፍ በማድረግ ዘላቂ ሚና እንዲጫወቱ ማድረግ ያስፈልጋል ሲሉም አስረድተዋል። የኢትዮጵያ ግብርና ምርምር ኢንስቲትዩት ዳይሬክተር ንጉስ ደቻሳ በበኩላቸው በመጪዎቹ ዓመታት የምግብ ደህንነት የሰብአዊ መብት ጉዳይ እየሆነ መምጣቱ አይቀሬ ነው ብለዋል። ይሁን እንጂ በዓለም ላይ ሆነ በኢትዮጵያ ደረጃ የምግብ ደህንነት የማረጋገጥ ጉዳይ በቅርቡ እውን የሚሆን አይመስልም ያሉት ዳይሬክተሩ በኢትዮጵያ ያለው የመቀንጨር ምጣኔ፣ የአስቸኳይ የምግብ ፈላጊዎች ቁጥር ከፍተኛ መሆን፣ በንጥረ ነገር የበለጸገ የተመጣጠነ ምግብ እጦት ላይ አፋጣኝ እርምጃ መውሰድ እንደሚያስፈልግ አሳስበዋል። በምግብ ራስን መቻልና የምግብ ሉዓላዊነት ለማረጋገጥ አሁን የተጀመሩ በጎ ተግባራት መኖራቸው እነዚህ ተቋማዊ ማድረግ ለትውልድ የሚያገለግሉ ተቋማትን መገንባት እንደሚቻል ገልጸዋል። ለአብነት ያህል ስንዴ ከውጭ ማስገባት መቆሙ ትልቅ እርምጃ ቢሆንም በቀጣይ ይህን በተሻለ ደረጃ ቀጣይ እንዲሆን ሊመራ ይገባል ብለዋል። ዩኒቨርሲቲዎች፣ የምርምር ተቋማት፣ ሌሎች በግብርና ላይ የሚሰሩ ተቋማት በትብብር ከሰሩ
ሀብትን በመቆጠብ አንዱ የስራውን ሌላውን እንዳያድገም በማድረግ ቀጣይነት ያለው ተቋም መፍጠርና ውጤታማ መሆን እንደሚቻልም ተናግረዋል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።